በድጋሚ መጣሁላችሁ። ሰላም ነው? እንዴት ናችሁ? ላይክ አድርጉኝ እስኪ። ላይክ እንደው እርጉዝ ነኝ ይላል ያገሬ ሰው። እንደው አምሮኝ ነው ላይክ አድርጉኝ። እና እንዴት ናችሁ ውዶቼ፣ ማሮቼ፣ ኢትዮጵያውያኖች፣ ኤርትራውያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ ሀሳብ አስተያየታችሁን አለምነሽ ሚዲያን እንትን በሉኝ፣ አበረታቱኝ። ምን ለማለት ፈልጌ መስላችሁ የመጣሁ ነው። ገጠር ተወልደን ያደግን ልጆች ባህላችን ይሄው ነው። ፀጉራችን እንኳን እንደዚህ አይደረግም። እኔ ዝም ብዬ ነው ያደረኩት፣ ታጥቤ ስለፈረስኩት ነው። ባህላችን ይሄ ነው። በቃ ፀጉራችን እናስራለን፣ ቆንጆዬ ቀሚሳችን እንለብሳለን፣ ቆንጆዬ ጎማ ጫማችንን እንቀረቅራለን፣ ፏ ብለን ነው የምንሄደው። ከዛ አሁን ከገጠር ተወልደው ወደ ከተማ ይገቡና የሚያረጉት ነገር ልክ አባይን ሲሻገሩ ማለት ነው። አባይን ሲሻገሩ በቃ የትም ቦታ የኛን ክልል አይደለም ብቻው የምናገር የሁሉንም ነው። ልክ ሲመጡ ገጠር ልክ በቃ እንኳን ደህና መጣችሁ ይለለ አዲስ አበባ ስትገቡ ልክ ከዛ ሲገቡ የሚያስቡት ምንድነው? አንድ ወር ሰርቼ በቃ አሁን በአንድ ወር ደሞዜ ጽድት ያለ ሱሪዬን ለብሳለሁ ይላሉ። በሁለተኛ ደሞዞቹ ደግሞ በቃ ጽድት ያለ ቁምጣ ሾርት እንገዛለን ይላሉ። ወራ አይሞላቸውም። ወራቸው እስኪሞላ እንቅልፍ አይዛቸውም። እንግዲህ ያንን ወራቸው ሲሞላ ጠዋት ሴትዮቱን ደሞዛቸውን ተቀብለው ወጥተው ወይ ዘነበ ወርቅ የሚባል ቦታ አለ መሰለኝ አዲስ አበባ አውቃለሁ። ብዙ ቦታ አለ። እዛው ሱሪ ይገዛሉ እስካላባሹ አንድ አለ ስንጥንና። ከዛ ደግሞ በሁለተኛ ወር ደግሞ አጭር ቀሚስ ይገዛሉ ሁለት አለ ስንጥንና። በሶስተኛ ቀኑ ደግሞ በሶስተኛ ወር ደግሞ ቆጥ የሚያክል እግሩ ይሄን የሚያክል ጫማ ይገዛሉ። እግሩ ትልቅዬ። እኔ ማርያም ስንት አመት ከተማ ኑሬ ያንን ጫማ ከእግሬ አላስገባውም እና ያን ይገዛሉ። ከዛ አንድ 3-4 ወር ጭማሪ ሰራርተው በቃ ተሽቀንጥረዋል። ሱሪም ገዝተዋል፣ አጭር ቀሚስም ገዝተዋል፣ ቆጥ የመሰለ ጫማም ገዝተዋል ምናምን ወደ ክፍለ ሀገር ይሄዳሉ፣ ወደ ገጠር ማለት ነው። ሱሪ ለብሰው ምናምን ይሄዳሉ። በበነገው ደግሞ አጭር ቀሚስ ይለብሳሉ፣ ያንን ቆጥ የመሰለ ጫማ ይለብሳሉ፣ ይሄዳሉ። እኛ ገጠር ተወልደን ያደግን ልጆች አይመጥነንም። እውነቱን ንገሩን ካላችሁ ማለት ነው። ምክንያቱም የኛ ሀገር ሰው ማህበረሰቡ ያሳደገን ሰፈሩ አካባቢው አያሳድጎናል። ለኛ እንትና አለው። እኛን ለማሳደግ ቤተሰቦቻችን ብቻ ሳይሆኑ እነሱም ደግሞ ስናጠፋ የቆነጠጡን የቀጡን ተው እንደዚህ አይደረግም ያሉን ብዙ ማህበረሰቦች አሉና ያ ማለት እነሱን ቀሚስ ለብሰው አሳድገው እነሱ ሱሪ ለብሰን እንደወንድ ስንቀርባቸው ምን ያክል ስሜት እንደሚሰማቸው አጠይቁ። እውነት እናትን ታሳፍሩ። የከሌ ልጅ ከተማ ቆይታ መጣ ቦላሌ ለብሳ መጣች። እስማ እናቴ ለምን አንገቷን አስደፋታለሁ እንዴ? እኔ ስሄድ ማለት ነው ጧት ተነስቼ እናቴ ቤት በሄድኩ ቀን ማለት ነው። እናቴም ጸባይን ታውቃለች። ጧት ቤተክርስቲያን ለምን ተነሽማ ቤቱን ጥረጊና ውሃ ሚዜሽ ነይ ቡና ፈለተሽ አቀራረሽ ጠብቂ ነው የምትለኝ። እኔም ለምን ከተማ ቆይቼ መጥቼ ምናምን አልልም። በልጅነቴ ነው የወጣው። ግን ቢሆንም በልጅነቴም ቢወጣ እኔ እናቴ ቤት ስሄድ ጧት ተነስቼ ቡና አፍልቼ ቤት ጠርጌ መጀመሪያ ቤቴን ጠርጌ አመድ እንጀራ የተጋገረበት አመድ ከሆነ ካልወጣ እሱን አፋፍሼ ጠርጌ ወደ ማሳው ቆሻሻውን የቤቱን ጠራጊ ማሳው ላይ መዳበሪያ ይሆናል። ሀዛዛ ቁጭ አድርጌ የሚለቀለቅ ከሆነ ቤት የለቀልቄ ውሃይና አሁንስ እንደውም የነማዘር እግዚአብሔር ይመስገን አሁን በየቦታው ውሃ በየበራፋቸው ውሃ ገብቶላቸዋል። ያማቴ ነው እንጂ ውሃ ከቅርብ የሌላት እኔን አፈር ልብላላት ታቴ እንደው እኔ አስጨርላት ነበር ግን ውሃ መውጣት አይቻልም ተባለ። ከዛ
ውሃ የለውም እንጂ ባስችላት ደስ ነው የሚለኝ። እና ጧት ተነስቼ ቤቴ ለቅልቄ ወጤን ሰርቼ ቆሎቴን ቆልቼ ቡናዬን አቀራርቤ እናቴ ከቤተክርስቲያን ስትመለስ ቡና አቀራርቤ ነው የምጠብቃት። የምለብስም ደግሞ እንደነሱ አይነት ልብስ ነው የምለብስ። እንደዚህ ሱሪ ምናምን ቢጃማ ልለብስ እችላለሁ፣ ግን ሱሪ ብሞት ከቤተሰቦቼ ስሄድ እንደዚህ ተሽቀንጥሬ ምናምን አልሄድም። ብሞት ካልቸሬን ባህልን በልብስ መሰልጠን አልፈልግም። በልቤ ከሰለጠንኩ በቂ ነው። ልብስ አሰልጥኖኝ ያሳደገኝን ማህበረሰቤን ማስከፋት አልፈልግም። እኔ ከሶሻል ሚዲያ ላይ በጣም ደስ የምትለኝ በጣም የምወዳት እመቤት ካሳ ማለት ዘረኛ ወይም ዘርሹና ወይም ያገርሽ ሰው ምናምን እንዳ አይደለም። በዘረኝነት አይደለም፣ ዘር ለገበሬ እንጂ ለሰው ልጅ አይደለም። ግን እኔ እሷን የምወዳት ለምንድን ነው? ወደ ገጠር ስትሄድ እኔ ሁሌም ዩቲዩባን ከታተላለሁ። ወደ ገጠር ስትሄድ አለባበሷ በቃ ባህላችን ቤተሰቧን እናቷና ቤተሰቦቿን አንገት አታስደፋም። እሷ እንግዲህ ከተማ ከወጣች ቆይታለች፣ ግን ሱሪ መልበስ አቅቷት አይደለም፣ ወይም ሱሪ የምትገዛበት ብር አጥታ አይደለም፣ ትገዛለች። ግን አለባበሷ ደስ ነው የሚለኝ። ገጠር ስትሄድ እንደ ገጠር ዱርቄት ሁሉ ትቆላለች እኮ ቤት ትለቀልቃለች። ልክ እኔ የማደርገው ነው የምታደርግ። እኔ እናቴ ቤት ስሄድ የማደርገውን እመቤት ካሳ ታደርገዋለች። በባለፈው እንደውም አሁን በክረምት ሄደች ጊዜ ቤቱን ስትለቀልቅ ይሄ እጇውላ እንትን ብሎ ነበረ፣ እንዲያው አንገበገቤ ምናምን ስትል ነበረ። ቪዲዮዋን ቀጥ ብዬ ነው መከታተል። እሷ በጣም ነው የምወዳት፣ በጣም ነው የምወድሽ እመቤት። ይሄን ቪዲዮ የምታይ ከሆነ በተለይ በጣም ነው የምወድሽ፣ አከብርሻለሁ፣ አክባሪሽ ነኝ ማለት አለባበስሽ፣ ባህልሽ፣ ካልቸርሽን ነው የምትከተይ። ዘረኝነት የለብሽ። በቃ እኔ ትመቸኛለሽ፣ በጣም ነው የምወዳት እመቤት። ዘረኝነት አታውቅ፣ ዘረኝነት አሰብክ። ጎበዝ ልጅ ናት፣ ታታሪ፣ ወንድሞቿን አክባሪ፣ እናቷን ወዳጅ። እንዴ እንደው የወለድሽ ልጅሽ ይባረክልሽ፣ ይደግልሽ፣ ያንድ ፍሬ ሺህ ይሁንልሽ። በዚህ አጋጣሚ ማለት ነው በጣም ነው የምወዳት በጣም። እና እህቶቼ ከገጠር ኖራችሁ ስትመጡ ሱሪን ቀርቅራችሁ አትሂዱ ከቤተሰብ። ቀሚሳችሁን ያሳደጋችሁ ማህበረሰቦቻችሁን እንዳታስከፉ። እንደዚህ እንደኔ እንደታችሁ ይኸው ሻሻችሁን ጥርዝ ታረጉና ፏ ብላችሁ ለእናታችሁ ቡናችሁን ዘይታችሁን ይዛችሁ ቀሚሳችሁን ለብሳችሁ ነጠላችሁን ዘው አርቃችሁ ቆይ ላሳያችሁ ነጠላ እንዴት ተለብሶ እንደሚከድ። ይኸው እኔታችሁ ማለት ነው እንደዚህ ታረጉና እንዴ የገጠር ሙሽራ መስላችሁ ነጠላችሁን ዘው አርጋችሁ ለብሳችሁ፣ ባህላችንም የሚፈቅደው ይሄ ነው። እንደዚህ አርጋችሁ መሄድ ነው። የምን አባቱ ሱሪ መቀርቀር ነው? ሱሪ ለገበሬ ልጅ አይሆንም። ልንገራችሁ፣ ሱሪ ለገበሬ ልጅ አይሆንም። እኛ ጋር አይሄድም ሱሪ። በቃ በጥቅሉ ልንገራችሁ፣ ሱሪ እኛ ለገበሬ ልጆች አይሆንም። ሱሪ የሚሆን እዛው ለከተሜው እዛው ከተሜው ለተወልዶ ላደገው እኛ የሚያምርብን ቆንጆ ቆንጆ ቀሚሶች፣ የሚያምርብን ቆንጆ ቆንጆ አለባበስ። ቀሚስ ሲባል ደግሞ ይቺ ከጉልበት በላይ ጥርቅርቅ ሳይሆን አይደለም፣ ሰፋ ያለ ቀሚስ እስከ የሴት ልጅ የእግሯ ቅርጭምጭሚት በመጽሐፍ ቅዱስ እንኳን የሴት ልጅ እስከ እግር ጣቷ ትልበስ ነው የሚል። የእግሯ ቅርጭምጭሚት መታየት የለበትም። እስከዚህ ድረስ እጅጌው ወርዘም ያለ በቃ ደስ የሚል ማለት ከሰው ፊት ለብሳችሁ ስትቀርቡ የማያሳፍር ማለት ነው። ስለዚህ ይሄኛ እዚህ ሀገር የሰው ሀገር ሆኖብን ነው የእነሱን ካልቸር ይዘን የምንከተል ማለት ነው። ሀገራችን ስንገባ ግን ከተማ ስንሆን የከተማውን፣ ገጠር ስንሆን የገጠሩን ነው። ምክንያቱም ቤተሰቦቻችን ያሳደገን ማህበረሰብ እንትን ማለት የለብንም። ሰማችሁኝ? ያሳደገን ማህበረሰብ ማስከፋት፣ ማስቀየም በፍጹም እየተከለከለንም የተወገዘ ነው በእኔ አመለካከት ማለት ነው። እና ብትችሉ ሁላችሁም እንደእመቤት ካሳ ብትሆኑ ደስ ይለኛል። ማርያምን ሁላችሁም እንደእመቤት ካሳ አለባበሳችሁ፣ ንግግራችሁ፣ ጸባያችሁ፣ ቁም ነገራችሁ፣ እምነታችሁ የጠነከረ። እሷ ዘፋኝ ናት፣ ጎበዝ ናት፣ ግን ደግሞ በእምነቷ ማትደራደር፣ በድንግል ማርያም ማትደራደር ናት። ብትችሉ እሷን ብትከተሉ እውነት አትጎዱ፣ ትጠቀሙበታላችሁ። እና በጣም ስለምወዳት ነው የምናወደሻት። እሷን ብቻ ምናምን እንዳትሉኝ፣ ስለምወዳት ነው የማወድሳት።
ማለት በአብሪያት በልቼ ጠጥቼ ምናምን አይደለም፣ ወይም ደግሞ እኔ እሷን እንትን ስላልኩ አይደለም። ግን ያው እመቤት ታስደስተኛለች። ሳቋ እየከፋት እያለቀሰች ምስቅ እኮ ናት። በጣም ደስ ነው የምትለኝና እንደሷ ብትሆኑ ነው በዚህ አጋጣሚና ገጠር የተወለደ ሰው ቆላችን ገብስ ቆላችን ሽት አድርገን በእጃችን አድርገን ብልት የኛ ያሳደገን ማህበረሰብ እንደዛ ነው። ጥንባችን ተሸክመን ገቢያችን ካብክ ነው እኛን ያሳደገን ማህበረሰብ። ዝም ብሎ እንዲያው ሱሪ ለብሰ ማዬ ማን ይላራስማ እኔ እናቴ ነው የምላት አለቀ። እንዲያው ታቴ እናቴ ነው ማሚ ያቺ ገጠር ናት። ማሚ ማለት ምን ማለት ነው አታውቀው። ለምን ማሚ ምን ይላት እንዴ? ዳድ እንላለን ደግሞ ስንቀር። ይሄ ገጠር አባት ዳድ ምን እንደሆነ እንዴ? ዳድ ማለት እንግዲህ የበቆሎ መስቂያ ደንዳ ነው ምንድነው የሚባል የሚሰቀልበት የለም። እሱን ያልሽው ነው የሚመስለው አባትሽ ማለት ነው። ዳድ ማም ምናምን አይሆንም፣ አይመስጥም። ከባህላችን ጋር አይሄድም። አይን አደብ አድርጉ፣ ስነ ስርዓት ያዙ ስትሄዱ ማለት ነው። ሱሪ እዚህ ሀገር አሁን ያሉበት ሀገር ሱሪ ነው የሚለበስ ሁሉም ሰው ማለት ነው። እኔ ግን ኢትዮጵያ የሚሄድ ሱሪ አንድ የለኝም። ኢትዮጵያ ስገባ ያን ሱሪ ከዚህ ከቆሻሻው ጥፍጥፍ አድርጌ ቁጭ አድርገው ነው ማለት። አንድ ጅንስ ሱሪ ያለች ደህና ሱሪ እሷንም አልፈልጋትም። በወስዳትም እኔ አልለብሳትም። የሚለብስ ካለ ፍላጎት ያለው ለዛ ሰጠዋለሁ እንጂ እኔ ከኢትዮጵያ አላስገባ። ምን መጥቶብኝ ተወጣጥሬ መተንፈስ አቅቶ የምናድ ለምን መጥቶብኝ? ከዚህ ሀገር ያው የሰው ቤት ስለሆነብኝ እንደፈለኩ ስለማልናገር ልበሽ የተባልኩትን ስለምለብስ ዩኒፎርም ነው አብዛኛውን የምንለብስ ያንን ነው። ግን ኢትዮጵያ እንደርገብቼ ቤተሰብ በተለይ በስማም ወልገንፈስኩ በተለይ ገጠር ኧረ እናት ያላረገው ምን መጥቶብኝ እንዴ? እና ስትመጡ ስትሰደዱ ራሳችሁን ለማስተካከል ብር ለማፍራት ብቻ ሳይሆን ጭንቅላታችሁን ደግሞ ለማስራት ሞክሩ። ሱሪ አይደለም ልብ የሚገዛው። ሱሪ ስለለበሳችሁ እየሰለጠናችሁ እየመሰላችሁ አንዳንዶች ንግግራቸው በጣም ነው የሚያስጠላ። በቃ ሱሪ ስለለበሱ ብቻ ይላሉ። ለሰው ራሱ ሲያዩ ተጸይፈው ነው የሚያዩ። ግን እኮ ያ ሰው የሚጸየፉት ሰው እኮ ያ ጀግና ቤት የሰራ ጎበዝ ፋራ መስሎ ግን ንቁ የሆነ ሰው ነው። እኔ እንደዚህ ነው የምወድ። እሺ በዚህ አጋጣሚ ወዳችኋለሁ ውድ የሀገሬ ልጆች ኢትዮጵያውያኖች ሁላችሁም ሀይላቢው ሰው